የቀድሞ የአርሰናል አሰልጣኝ አርሰን ዌንገር ከሚኬል አርቴታ ጋር በሐሳብ ተጣልተዋል። አርቴታን በይፋ ተቃውመውታል። ከዚህም በላይ ዌንገር ከዩናይትድ አሰልጣኝና ከቶትናሙ አሰልጣኝ ትችት የቀረበባቸው ሲሆን ዩናይትድና ቶትናም ሻምፒዮንስ ሊግ መግባት የለባቸውም ማለቱ በበርካታ የዩናይትድ ደጋፊዎች ዘንድ ከፍተኛ አዋራን አስነስቷል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንደምናችሁ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ብዙዎቻችሁ መረጃዎችን ትመለከታላችሁ፣ ከልብ አመሰግናለሁ። አንድ ጊዜ እስኪ ሰብስክራይብ እንድታደርጉ በአክብሮት ልጋብዛችሁ። ቪዲዮው እንደተለመደው ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። በቀጥታ አርሰን ቬንገር ምን ነበር ያሉት? የዩናይትድ ደጋፊዎችስ እንደዚሁም የዩናይትድ አሰልጣኝ ለምን ከቬንገር ጋር ተጣሉ የሚለውን ጀምረን እስኪ እንመልከት። አሰልጣኝ አርሰን ዌንገር እንግዲህ ዘንድሮ የኢሮፓ ሊግ ዋንጫን ያሳካ ቡድን በቀጥታ ወደ ሻምፒዮንስ ሊግ እንደሚገባ ይታወቃል። ታዲያ ዘንድሮ በኢሮፓ ሊግ ደግሞ ቶትናም እና ዩናይትድ ለፍጻሜ የመድረሳቸው ነገር እንግዲህ 80% ተሳክቷል ማለት ይቻላል። ምክንያቱም ዩናይትድ አትሌቲክ ቢልባኦን 3-0፣ ቶትናም ደግሞ የኖርዌውን ክለብ ቦዶ ግሊምትን 3-1 አሸንፈው የመጀመሪያውን ዙር አጠናቀዋል። ስለዚህ ሁለቱ ቡድኖች ለፍጻሜ ይደርሳሉ ተብሎ ይጠበቃል። ለፍጻሜ ደረሱ ማለት ደግሞ ወይ ቶትናም ወይ ማንቸስተር ዩናይትድ አንዳቸው ዋንጫን ያሳካሉ ማለት ነው። ይህንን የኢሮፓ ሊግ ዋንጫ የሚያሳካ ቡድን ደግሞ በፕሪሚየር ሊጉ በየትኛውም ደረጃ ቢጨርስ በቀጥታ ወደ ሻምፒዮንስ ሊግ ተሳታፊ ይሆናል። አርሰን ቬንገር ምን አሉ? ኢሮፓ ሊግን የሚያነሳ ሰው በቀጥታ ሻምፒዮንስ ሊግ መግባት የለበትም። እንደውም የኢሮፓ ሊግን የሚያነሳ ሰው መሆን ያለበት እዛው ኢሮፓ ሊግ እንዲሳተፍ እንጂ በአቋራጭ የአውሮፓ ትልቁን መድረክ ሻምፒዮንስ ሊግን መቀላቀል የለበትም ሲሉ ነበረ አርሰን ቬንገር የተናገሩት። ታዲያ ይህም በቀጥታ ማንቸስተር ዩናይትድንና ቶትናምን የነካ ንግግር ስለነበረ የቶትናሙ አሰልጣኝና የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በዚህ ተበሳጭተዋል። በተለይም የቶትናሙ አሰልጣኝ አንሄ ፖስቴኮግሉ አሰልጣኝ አርሰን ቬንገር ከቀናት በፊት የሰጡትን አስተያየት እንግዳ ነገር ነው በማለት ተናግረዋል። የሻምፒዮንስ ሊግ ተሳትፎ ቦታ ክርክር ያስነሳው የቶትናም ለአውሮፓ ሊግ ዋንጫ መቃረብ ነው ሲሉ ፖስቴኮግሉ ገልጸዋል። ይህ ክርክር ለዓመታት የቆየ ነው ወይስ ባለፉት 8 ቀናት የመጣ ነው ሲሉ የጠየቁት ፖስቴኮግሉ እኔ ከዚህ በፊት ሰምቼው አላውቅም ብለዋል። ክርክሩ ከዚህ በፊት ለምን አልተነሳም የሚሉት አሰልጣኙ ቶትናም ሰዎች እንግዳና የእብደት ነገር እንዲናገሩ እያደረጋቸው ነው ብለዋል። አክለውም የቶትናም ስም የትም ቦታ ቢቀመጥ ሁሉም ሰው ለማሳነስና ለማዋረድ የቻለውን ሁሉ ያደርጋል ሲሉ ተችተዋል። በዚህ ዓመት 5ኛ የጨረሰው ሻምፒዮንስ ሊግ ይገባል። ባለፈው ዓመትኛ 5ኛ ጨርሰን ዩሮፓ ሊግን የገባ ነው። ስለዚህ ግን የተናገረ ሰው አላየውም። ስለዚህ እኛ ለዋንጫ ስንቀርብ ለምን ሻምፒዮንስ ሊግ መግባት የለባቸውም ይባላል ሲሉ የቬንገርን ንግግር በቀጥታ ተቃውሟል። የዩናይትዱ አሰልጣኝ ሩበን አሞሪምም ስለ ቬንገር መናገር አልፈልግም፣ ነገር ግን የሻምፒዮንስ ሊግ ተሳታፊ እንሆናለን የአውሮፓ ሊግን በመብላት ሲሉ ተናግረዋል። አርሰን ዌንገር ከነዚህ ሰዎች ጋር ብቻ ሳይሆኑ ትላንትና ደግሞ አርቴታ የሰጡትን ሐሳብ አልቀበልም ሲሉ በይፋ ተቃውመዋል። ትላንት መድፈኞቹ በፓሪስ ሰን ዠርሜን ሽንፈት ከገጠማቸው በኋላ አሰልጣኝ ሚኬል አርቴታ አርሰናል በሻምፒዮንስ ሊጉ ከነበሩት ሁሉ ምርጡ ቡድን ነው፣ የአውሮፓ ምርጡ ቡድን በአሁን ሰዓት አርሰናል ነው ሲሉ አርቴታ ተናግረው ነበር። ታዲያ አርቴታ ይህንን ከተናገሩ በኋላ አርሰን ዌንገር በሚኬል አርቴታ ንግግር አልስማማም ያሉ ሲሆን አርሰናል በአውሮፓ ከሚገኙ ጥቂት ምርጥ ቡድኖች ውስጥ አንዱ ነው፣ ነገር ግን የአውሮፓ ምርጡ ለመባል ገና ይቀረዋል ሲሉ አርሰን ዌንገር ተናግረዋል። በፓሪስ ሰን ዠርሜኑ ጨዋታ እንደተመለከትነው አርሰናል በጨዋታው ላይ ብዙ የግብ ዕድሎችን ቢፈጥርም ወደ ግብ መቀየር አልቻለም። ስለዚህ እንደዚሁም ደግሞ ብዙ ጎሎች ተቆጥረውበታል። ስለዚህ አርሰናል ግብ የሚያስቆጥርለትና እንደዚሁ በመከላከሉ ረገድ ግብ የማይቆጠርበት ቡድን መስራት አለበት። ያንን ካደረገ በቀጣዮቹ ዓመታት የአውሮፓ ምርጡ ቡድን መሆን ይችላል። ነገር ግን ትላንት በተመለከትንበት መንገድ ከሆነ አርሰናል በአሁን ሰዓት የአውሮፓ ምርጡ ነው ማለት አይቻልም። ምክንያቱም እንደ ባርሴሎና፣ ፓሪስ ሰን ዠርሜን፣ ኢንተር ሚላን ያሉ ቡድኖች የአውሮፓ ምርጥ ቡድኖች ናቸው። አርሰናል ከነዚህ ሁሉ መብለጥ ከፈለገ ግብ የማይቆጠርበት ተከላካይና በቀላሉ ግብ የሚያስቆጠር የአጥቂ ክፍል መስራት አለበት ሲሉ የተናገሩ ሲሆን በተለይም ከፊታችን የሚመጣው የክረምት የዝውውር መስኮት ለአርሰናል ትልቅ መድረክ ይሆናል ሲሉ ተናግረዋል።
በጥር መስኮት አጥቂ ባለማስፈረማቸው አርሰናሎች ምን ያህል እንደተጎዱ ትላንት በፓሪስ ሰን ጀርሜን ጨዋታ ተመልክተዋል ብዬ አስባለሁ። አርሰናሎች አሁንም ዋንጫ የሚፈልጉ ከሆነ ያለምንም ማመንታት ትልልቅ ተጫዋቾችን ወደ ስብስባቸው ማምጣት አለባቸው ሲሉ አርሰን ዌንገር ተናግረዋል። የመድፉ ተጫዋች ማርቲን ኦዲጋርድ ታመም ያለው ሲል ተናገረ። የለንደኑ ክለብ አርሰናል አምበል ማርቲን ኦዲጋርድ ቡድናቸው አመቱን ያለ ዋንጫ ማጠናቀቁ አሳዛኝ መሆኑን ገልጿል። ምንም ዋንጫ አለማሸነፋችን የማይታመንና የሚያሳምም ነው ያለው ኦዲጋርድ እንዴት በዚህ አመት ምንም ዋንጫ እንዳላሸነፍን ማመን አልቻልኩም ብሏል። አመቱን ሙሉ ማድረግ የሚገባንን የሚጠበቅብንን ሁሉ ያለንን ሁሉ ሰተን ሞክረናል፣ ነገር ግን ይሄ በቂ አልነበረም፣ ተጎድተናል፣ ታመናል ሲል ነው እንግዲህ የተናገረው። አሰልጣኝ ሚኬል አርቴታ የአርሰናል ተጫዋቾች በመልበሻ ክፍል ሲያለቅሱ እንደነበሩ የተናገረ ሲሆን ከነዚህም ውስጥ መካከል ማርቲን ኦዲጋርድ አንደኛው ነው። ጁሪየን ቲምበር፣ ማይልስ ሉዊስ ስኬሊና ኦዲጋርድ እንደዚሁም ዲክላን ራይስን ጨምሮ በርካታ የአርሰናል ተጫዋቾች በመልበሻ ክፍል ውስጥ እያለቀሱ የታዩ ሲሆን የሻምፒዮንስ ሊግ ዋንጫን ማጣታቸው ምን ያህል እንዳስከፋቸው ምልክት ነው። በተለይም አርሰናል ትላንትና በመጀመሪያዎቹ ደቂቃዎች በርካታ ሙከራዎችን ቢያደርግም የፓሪስ ሰን ጀርሜኑ ግብ ጠባቂ ዶናሩማ ከሱ ሊያመልጡና ወደ መረብ ሊዋሃዱ አልቻሉም። አርቴታ ዶናሩማ የሁለቱም ጨዋታ ልዩነት ፈጣሪ ነው ያሉትም ለዚህ ነው። ዶናሩማ በመጀመሪያውም እንደዚሁም በደርሶ መልሱ በ180 ደቂቃ 8 ኦን ታርጌት ኳሶችን ለአርሰናል የመለሰባቸው ሲሆን በትላንትናው ዕለት የዲክላን ራይስ፣ የማርቲን ኦዲጋርድ፣ የማርቲኔልን ጨምሮ በርካታ ኳሶችን አድኗል። ማርቲን ኦዲጋርድ ግን ምንም እንኳን ቢያመን አሁንም ጠንክረን በጋራ መቆም አለብን፣ አንድ መሆን አለብን ብሏል። ካለፈው ከስተታችን መማር፣ ጠቃሚ ነገሮችን መውሰድ፣ በቀጣይ የበለጠ ጠንክረን እንመለስ ሲል ተናግሯል። የአርሰናሉ አሰልጣኝ ሚኬል አርቴታ በአውሮፓ ሻምፒዮንስ ሊግ ፍጻሜ የፓሪስ ሰን ጀርሜን ደጋፊ እንደሚሆኑ ተናግረዋል። አርቴታ ፓሪስ ሰን ጀርሜንን እንኳን ደስ አላችሁ ካሉ በኋላ እኔ በፍጻሜው ጨዋታ የፒኤስጂ ደጋፊ ነኝ፣ ዋንጫውን ማሸነፍ ይገባቸዋል ሲሉ ነው አርቴታ የተናገሩት። ፒኤስጂ ዋንጫውን እንዲያሸንፍ ብመኝም ነገር ግን እኛ ከፒኤስጂ እንሻላለን ያሉ ቢሆንም የፒኤስጂው አሰልጣኝ ሉዊስ ኤንሪኬ ግን የለም በአርቴታ ሐሳብ አልስማማም፣ ግብ አስቆጥረን ያሸነፍናቸው እኛንን፣ ዋናው ደግሞ ግብ ማስቆጠር ነው ሲሉ ተናግረዋል። የፓሪስ ሰን ጀርሜኑ አሰልጣኝ ሉዊስ ኤንሪኬ ከባርሴሎና ጋር የሶስትዮሽ ዋንጫ ካሳኩ በኋላ አሁን ደግሞ ከ10 ዓመታት በኋላ ከፓሪስ ሰን ጀርሜን ጋር የሶስትዮሽ ዋንጫን ለማሳካት የተቃረቡ ሲሆን የሊግ ዋንን ዋንጫ አስቀድመው አሳክተዋል። በኮፓ ዲ ፍራንስ የፍጻሜ ተፋላሚ ሲሆኑ በአውሮፓ ሻምፒዮንስ ሊግም የፍጻሜ ተፋላሚ ናቸው። ለአርሰናል ትልቅ ክብር አለኝ ያሉት ሉዊስ ኤንሪኬ ነገር ግን እኛ ከነሱ ብዙ ግቦች አስቆጥረን አልፈናል፣ ዋናው ደግሞ ግብ ማስቆጠር ነው ሲሉ የአርሰናልን የግብ ማስቆጠር ችግር በይፋ ነቁረዋል። አርሰናል እንግዲህ በክረምት የዝውውር መስኮት አጥቂ አላስፈረመም። እንደዚሁም አጥቂዎቹ ሃቨርት፣ ጄሱስ የመሰሉ ተጫዋቾች ተጎድተውበት በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ መድረሱ ብዙዎች አርሰናል ሊመሰገን ይገባዋል እያሉ ነው። ቴሪ ሆነሪም ቢሆን አርሰናል ዘንድሮ በዚህ ስኳድና በዚህ ጠባብ ስብስብ እዚህ መድረሱ ሊከበር ይገባዋል፣ አርቴታ ትልቅ ስራ ሰርቷል ያለ ሲሆን ቴሪ ሆነሪ አርሰናል አሁን የመሃል ሜዳ የተከላካይና የአጥቂ ወሳኝ 3 ተጫዋቾችን ማስፈረም አለበት፣ ከዛ በድጋሚ ለመሞከር ይመለሳል ሲል የተናገረ ሲሆን እንደ ቴሪ ሆነሪ አነጋገር ከሆነ አልተበሳጨውም፣ ፓሪስ ሰን ጀርሜኖች ማለፍ ይገባቸው ነበር፣ አርሰናል ማድረግ የነበረበትን ሁሉ አድርጓል፣ በእድል ጉዳይ ነው የወደቀው ሲል ተናግሯል። ቴሪ ሆነሪ አክሎም እግር ኳስ እንደዚህ ናት፣ አርሰናል አሁንም ቀጣይ ዓመታት ዋንጫ ለማሳካት መሞከር ይችላል፣ በተለይም አጥቂ ክፍሉን ማጠናከር ይጠበቅበታል ያለ ሲሆን ለአርቴታና ለቡድኑ በሰሩት ስራ ክብር አለኝ፣ የዛሬ 3 ዓመት እኮ አርሰናል በሻምፒዮንስ ሊግ ተሳታፊ ያልነበረ ቡድን ነው፣ አሁን ግን ሩብ ፍጻሜ ከዛም ግማሽ ፍጻሜ መድረሳቸው እንዲመሰገኑ ያደርጋቸዋል ሲል ነው ቴሪ ሆነሪ የተናገረው። የመድፈኞቹ አለቃ ሚኬል አርቴታ እንደዚሁም ዲክላን ራይስም አሁን ቀጣይ ዓመት ጠንክረን እንመለሳለን ሲሉ ተናግረዋል። አርሰናል የፊታችን እሁድ በአንፊልድ ሊቨርፑልን የሚገጥም ሲሆን በአውሮፓ ሻምፒዮንስ ሊግ ቀጣይ ዓመት ለመሳተፍም 3 ነጥብ ብቻ ማሳካት በቂው ነው። ከሊቨርፑል ከኒውካስትልና ከሳውዛምፕተን ያለውን ጨዋታ አንዱን ካሸነፈ ወይም 3 ነጥብ ካገኘ በቀጥታ የቀጣይ ዓመት የሻምፒዮንስ ሊግ ተሳታፊ መሆኑን ያረጋግጣል። የዘንድሮ አርሰናል ዋንጫ የማጣቱ
ምክንያት ምንድነው ብላችሁ ታስባላችሁ? ውድ አድማጭ ተመልካቾች ጉዳት ነው ወይስ ተጫዋች አለማስፈረም? በክረምቱ አርሰናል ምን ማድረግ አለበት? አርሰናል አሁንስ ተስፋ አለው ወይስ ተጫዋቾች የሁሉ አመት ዋንጫ ስላጡ ተስፋ ቆርጠው ካሁን በኋላ አርሰናል እንደሌሎቹ ጊዜዎች አይፎካከርም ብላችሁ ታስባላችሁ? የግል ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። አብርሃም ፍቅሬ ነበርኩ። የዕለቱን ወሳኝ መረጃ ወደ እናንተ አደረስኩኝ። በሌላ መረጃ በሌላ ጥንክር እስከምንገናኝ ሰላም ተመኘሁላችሁ።